ሰላም እንደምን አላችሁ? ጆሴፍ ታደሰ ነኝ። በአዲስ ቪዲዮ ድጋሚ ተገናኝተናል። ዛሬ C++ ኮድ እየጻፍን ነው ማስተምራችሁ ብዬ ነበር። ስለዚህ ዳይሬክትሊ ወደ ኮዱ እንግባ። ዩቲዩብ ቻናል ሰብስክራይብ ያደረጋችሁ እንድትቀጥሉ አሳስባለሁ። ቪዲዮውን ደግሞ ላይክ ማድረግ ጀምሩ። ወደ ቪዲዮ በመጀመሪያ እኔ C++ ፋይል ከፍታለሁ ማለት ነው። ብዙ ጊዜ እንዳትወዛገቡ VS ኮድ የምትጠቀሙ ከሆነ ፎልደር የምትከፍቱበት ወይ አለ። ይሄም እንዴት ነው? ኦኬ ፋይል የሚለውን ነክታችሁ ኦፕን ፎልደር ትሉና ፎልደር ነው ኦፕን የምታደርጉት ማለት ነው። እኔ ግን አንድ የሆኑ ክሬት ስላደረኩኝ ቀጥታ እዚህ ክሬት አደርጋለሁ። አሊያም ከፈለጋችሁ እዚህ ደብል ታፕ ስታደርጉ አዲስ ይከፍትላችኋል። ከዛ ኮንትሮል ፕላስ ኤስ ስትነኩ ሴቭ የምታደርጉበት ፎልደር ይጠይቃችኋል። እኔ አሁን የፈለኩበት ፎልደር ላይ ያለው ፕሮጀክትስ ቲችሲፒፒ ሚል አለ። እዚህ ለምሳሌ test.cpp ብዬ ኢንተር ስል ሴቭ ያደርግልኛል ማለት ነው። ስለዚህ የኛውን ፋይል ስለማልፈልገው መደለትም እችላለሁ። ስለዚህ ሜን ፋይል ላይ ነው ቼክ የምናደርገው ማለት ነው። ባለፈው ስንማር C++ ሁሌም ሲጀምር የሚይዛቸው ስትራክቸሮች አሉ ማለት ነው። የመጀመሪያው ፕሪፕሮሰሰር ሄደር ፋይል ነው። ስለዚህ ኢንክሉድ እንላለን። ቴክስት ሳይዙን ከፍ ላድርግላችሁ። ኢንክሉድ ካልን በኋላ አዮ ስትሪም እንላለን ማለት ነው። ዶት ኤችም ይጠቀማሉ። ዶት ኤች ሳትጠቀሙ የሚሰሩላችሁ ኤዲተሮች አሉ። C++ ላይ ዴቭ C++ የሚባለው ስትጠቀሙ አይ ቲንክ ዶት ኤች ትጠቀማላችሁ። እኔ ተጠቅሜ ስለማላውቀው እኔ VS ኮድ ስለምጠቀም አዮ ስትሪም ብዬ አስገባለሁ። ችግር የለውም። ዶት ኤችም ብል ይሰራልኛል። ከዛ ሁለተኛ ደግሞ ዩዚንግ ኔም ስፔስ የሚባለውን እናስገባለን። std ይሄ ምንድነው? ስታንዳርድ ላይብራሪውን ተጠቀም ነው ያልን ያለ ነው። ከስታንዳርድ ላይብራሪውን ኢምፖርት የምናደርጋቸው ሙሉ ዳታዎች ያሉት እንላለን። ከዛ ኢንት ካልን በኋላ ሜን ነው ስታርቲንግ ፖይንታችንን እናስገባለን። ከዛ ብራስ ይቀበላል። ከዛ ከርሊ ብራስ ድጋሚ ይወስዳል ማለት ነው። ይሄኛው መኖር አለበት። አንዳንድ ፕሮግራሞች ላይ አይታችሁ ከሆነ ኢንት ብለው እዚህ አርግ ቪ ሳምቲንግ አለ ባታስገቡትም ችግር የለው። ኖርማሊ ሜን ካላችሁ በቂ ነው። ከዛ የመጨረሻችን ምንድነው? ሪተርን 0 እናደርጋለን ማለት ነው። አሁን የኛን ኮድ ሪደብል እንዲሆን እናድርግ። አሁን መስመር ይዟል አይደል ያለው። ስለዚህ እሺ ሞር ሪደብል ፎርማት ላይ እንዲገባ አደረግን ማለት ነው። ስለዚህ እነዚህን ከጨረስን በኋላ ይሄ ኖርማል ስትራክቸሩን ከያዘ በኋላ ቀጣይ ምን ላይ እናልፋለን? ኮሜንትስ ምንድናቸው? ትንሽ ባለፈው ነካ አድርጌላችሁ ነበር። ነገር ግን አሁን ደግሞ ኮሜንት ምንድነው የሚለው ነገር ኮድ ላይ ላሳያችሁ። እዚህ ለምሳሌ ሲአውት ልበል። ሲአውት አውቶፑት ዲስፕሌይ የሚያደርግልን ነው ብለናል አይደል? ሲአውት ካልኩኝ በኋላ ሄሎ ወርልድ አልኩኝ። ከዛ ባክስላሽ ኤን አደርጋለሁ ማለት ነው። ከዛ እዚህ ሲንግል ላይን ኮሜንት ላይ አስገባ ደብል ስላሽ ነው ማስገባው ኮሜንት። እዚህ ቦታ ላይ ምን አደርጋለሁ? አውትፑትስ ሄሎ ወርልድ ቱ ዘ ስክሪን አልኩኝ። የኛው ጻፍኩኝ ሄሎ ወርልድን ወደ ስክሪኑ ያወጣል ብዬ ጻፍኩኝ። ስለዚህ ራን በማድረግበት ሰዓት ላይ ኮምፒውተራችን ይሄኛውን ዳታ ብቻ ነው የሚያወጣልን። እቺኛው ዳታ ይሄኛውንም ራሱ አያወጣም። ምክንያቱም ስኬፕ ሲኩዌንስ ተብሎ ኔክስት ቻፕተር ላይ እናያለን። አይቲ ኔክስት ቻፕተር ላይ ነው ያለው። ስለዚህ የሚያወጣልን ምንድነው? ሄሎ ወርልድ የሚል ነው። ስለዚህ ይሄኛው ምንድነው? ኮሜንት ነው። ምንም ብንጽፍ ኮምፒውተራችን አይወስደውም አይረዳውም ማለት ነው። ስለዚህ ራን እንደ ዲባግ ልበል። አይ ቲንክ C++ ኤክስቴንሽን ካለው ራን ያደርግልናል። G++ ኦኬ። እዚህ ስለሌለ እኔ በተርሚናል ራን እንዳደርግና ላሳያችሁ። እዚህ ፋይሎች ውስጥ አለ main.c++ የሚል አለ። G++ እና main.cpp የሚባል ፋይል አለ። አውትፑታችን main የሚል ነው። ስለዚህ ትንሽ ኮምፒውተር
ቪዲዮ ኤዲተሩም ቪዲዮ ሪከርደሩም ስለተጨመረ ትንሽ ፐርፎርማንሱን ያዛርገዋል። እሱ እስኪያመጣ ድረስ ኦልሞስት አልጻፈልኝም ኮዱን። እሺ ይሄኛው ሲንግል ላይን ነው የምንለው፣ ሲንግል ላይን ኮሜንት እንላለን። ነገር ግን ሞር ዲቴል መጻፍ ከፈለግን ባክ ስላሽ እናደርግና ወር ደግሞ ስላሽ ካደረግን በኋላ ወር ደግሞ ህዝባር አይደለም የምንለው፣ ህዝባር ካደረግን በኋላ አስትሪክስ እናደርጋለን ማለት ነው፣ ወይም ደግሞ ሲባዛ ምልክት እናደርጋለን። አሁን እዚህ የምጽፋቸው ሁሉም ኮዶች አውትፑት አይኖረውም፣ ኮሜንት ነው። ምን እናደርጋለን? ለምሳሌ ኔክስት ላይን ዊል ኖት ዲስፕሌይድ ኦን ስክሪን አደርጋለሁ። ከዛ ኤንድ ዲስ ዋን ኢዝ ኖት ዲስፕሌይድ ኤንድ አን አዘር ላይን ኦፍ ኮሜንት። ስለዚህ ከዚህ የሚወጣልን ቫልዩ ምንድነው? ሄሎ ወርድ ብቻ ነው እዚህ ጋር ያለው፣ ሌላ አይወጣም። ይሄም አይወጣም፣ እዚህ ጎንም ላይ ያለ አይወጣም። ስለዚህ ምን ያደረግን የኛው አሁን ቢውልድ እንዲያደርግ አደርጋለሁ ማለት ነው። ቀለል ያለ የሆነ ኤክስቴንሽን ትጭናላችሁ ቪኤስ ኮድ የምትጠቀሙ ከሆነ። አሁን እዚህ ጋር ከመጣው main.exe የሚል ፋይል አለ እዚህ ጋር። ስለዚህ እሱን ፋይል ነው ራን ማድረገው main.exe ይላለው ማለት ነው። ኢንተር ስል ምን ያደርግልኛል? ሄሎ ወርልድ ሚሎ ይወጣል። ግን እዚህ ቦታ ላይ ጻፍ ነው ምን አይል ጽሁፍ ነው? በጣም ነፍ ጽሁፍ ነው የጻፍ ነው። አያችሁ? ነፍ ጽሁፍ ነው የጻፍ ነው። እዚህ ቦታም ጽሁፍ ጽፈናል፣ እዚህም ጽፈናል። ነገር ግን ኮምፓይለራችን የሚያወጣልን ቢውልድ አድርጎ ያወጣልን ምንድነው? ሄሎ ወርልድ ሚል ነው ማለት ነው። ስለዚህ ኮሜንት በምንድነው? በኮምፓይለር ሪሙቭ የሚደረግ ቫልዩ ናቸው። this is all about ኮሜንት ነው ይሄ። ከዛ ኔክስት ቻፕተር ላይ ቀጥለው ምንድነው C++ IDE ተወርቷል። ስለዚህ ኪወርድስ ምንድናቸው ስንል ኪወርዶች ፕሪዘርቭ የተደረጉ ናቸው በሲስተሞች። ስለዚህ ከነዛ ውስጥ አንዱ ኢንቲጀር አለ። ኢንቲጀር የምንላቸው ቁጥር ብቻ የሚይዝ ነው። ኢንቲጀር ለምሳሌ ኤጅ ብል ኤጅ እናስገባለን። ከዛ ፍሎት እንላለን። ለምሳሌ አንድ ሰው ቁመት ለመውሰድ ከፈለግን ሄይት ብለን እናረጋለን 1.78 እናረጋለን ማለት ነው። ከዛ ደብል ብለን ደግሞ ሳለሪ እንቀበል። ሳለሪ እንልና 12000 ብር እናስደርግለት እና 12000 ብር ከ30 ሳንቲም እንበል ሳለሪው። ከዛ ሌላኛው ደግሞ ምንድነው የሚባለው ኢዝ ካር እንበልና ጀንደሩን እንውሰድ። ጀንደር ካልን በኋላ የሰውየውን ጾታ እናስገባለን። ከዛ ሌላኛው ደግሞ ምንድነው ሌላ ተጨማሪ ኦኬ ኦቶ የሚባለው እንጠቀም። አውቶ የምንጠቀመው ምንድነው? የዳታ ታይፑ ምን እንደሆነ ካላወቅን ነው አውቶ የምንጠቀመው ማለት። ስለዚህ ኔም እንበልና ከዚህ ቤት ተጠቅሜ አላውቅም። በርግጥ አውቶ ብለን ስንጠቀም እንደነበር ትዝ ይለኛል። የሆነ ሰዓት ኮድ እንዳደረኩኝ ትዝ ይለኛል። ብቻ ኔም ልበልና ደሞዙ ግን የለኝም፣ ግን ጆሴፍ ልበል። ኦኬ ስለዚህ ሲ አውት ብለን እነዚህ እናወጣለን ማለት ነው። እስኪ ኔሙን ከናንተ ጋር ኔም ትራይ ማድረገው ለሞከር ይረድ ይሰጠኛል ወይ? ኦኬ አልሰጠኝም። ስለዚህ አውቶ ስናረግ ስለዚህ ራን ስናረግ ጆሴፍ ሚለው ወጣ። ዳታ ታይፑ ምን እንደሆነ ስላላወቀን አሁን ለምሳሌ ኤጅ ኢንቲጀር ነው አወቀን፣ ሄይት ፍሎት ነው አወቀን፣ ሳላሪ ደብል ነው አወቀን፣ ጀንደር ካራክተር ነው አወቀን። ሜል ግን ኔም ምንድነው? ካራክተር ነው ስትሪንግ ነው አልፋቤት ነው አናውቀውም። ስለዚህ ኦቶ እንላለን። ስለዚህ በኦቶ ራሱ አሳይን ያደርግልናል ማለት ነው። ኮምፓይለሩ ኮምፓይል በሚያደርግበት ሰዓት ላይ ምን እንደሆነ ራሱ አሳይን ያደርግልናል። ስለዚህ እነዚህ ኪወርድ እንላለን ማለት ነው። ስለዚህ ኢንት ብዬ ለምሳሌ ኤጁን ፍሎት ብልስ
አይሰራም። አንዴኑ ፕሪዘርቭ ተደርጓል ፍሎት የሚለው ማለት ነው። አሊያም ደግሞ እዚህ መጥቼ ኢንቲጀር ብልስ አይቀበልም። እዚህም ቦታ ላይ ወደ ኖርማሉ መመለስ አለብን። ባለፈው እንደተማረው ደግሞ ሞዲፋየርስ አሉ። ለምሳሌ አንሳይንድ መስለኛ ሳይንድ እና አንሳይንድ ተብሎ አለ። ቁጥሩን ካልተሳሳት ጽሁፉን ካልተሳሳትኩኝ ማለት ነው። ሳይንድ እና አንሳይንድ እዚህ ጂ ያለች ሳይንድ አንሳይንድ እና ሳይንድ ተብሎ አለ። አሁን ይሄ ፖዚቲቭ ነምበር ብቻ ሲወስድ እና ሳይንድ ስንል ደግሞ ኔጋቲቭን ብቻ ሲወስድ ያደረግን ሞዲፋየሮች እንደዚህ ማስገባት እንችላለን። ነገር ግን ዳታ ታይፕ አይደለም፣ ችግር የለውም። ኪወርድ ስለሆኑ ይወስዳሉ። ሳይንድ ኢንት ግን ኢንት ፍሎት ማድረግ አንችልም። ኢንት ሳይንድ ማለት አንችልም። እዚህ ቦታ አሁን ሎንግ ኢንት ማለት እንችላለን። ሎንግ ኢንት ማለት እንችላለን፣ ግን ኢንት ሎንግ ማለት የምንችል አይመስለኝም። ሲ ፕላስ ስለሆነ ኢንት ሎንግ ማለት እንችላለን፣ ግን ዳታ ኔሙ መኖር አለበት። ለምሳሌ ኤጁን አጥፍቼ ብሞክር አይሰራልኝም፣ ኢረር ይሰጠኛል። ዳታ ታይፕ ያስፈልገዋል ይላል። ሶሪ ጉንፋን እያስቸገረኝ አሁንም። ስለዚህ እነዚህ ኪቦርዶች እንላቸዋለን ማለት ነው። አስኪ አንሲ ሲ ፕላስ ፕላስ ስታንዳርድ የተጠቀሙ ናቸው ማለት ነው። አይዴንቲፋየርስ ባለፈው ቫሊድ እና ኢንቫሊድ ብለን የምንጠቅሳቸው አሉ። እነዚህ ከላይ ጻፍኳቸው ሁሉ ቫሊድ አይዴንቲፋየር ናቸው። ኤጅ፣ ሄይት፣ ሳላሪ፣ ጄንደር እና ኔም ቫሊድ አይዴንቲፋየሮች ናቸው። ነገር ግን ኢንቫሊድ የሆኑት ማለት ነው ኢንቫሊድ አይዴንቲፋየርስ እንበልና ከዚህ ውስጥ ኢንቫሊድ የሆነውን ላሳያቸው። ለምሳሌ ኢንት 0 ኤጅ ብል አይቻልም፣ ኢንቫሊድ ነው። እዚህ ቁጥር አሳይን ባደርግ ራሱ አይሰራልኝም። አሊያም ደግሞ አውቶ ልበልና ፈርስት ኔም ልበል እዛ ጆሴፍ ልበል፣ የኛውም ኢንቫሊድ ነው፣ አይሰራም። አሊያም ደግሞ እዚህ ቦታ ላይ ዳሽ ባስገባም ኢንቫሊድ ነው፣ አይቻልም በዚህ ወይ። እዚህ ላይ ደግሞ ቫሊድ የሆነውን ራሳችን ድጋሚ ዳሽ ኔም ምስል ይሄ ቫሊድ ነው። አብዛኛው ጊዜ እኛውን ኮድ ስታይል የሚጠቀሙ ሰዎች ኦብጀክት ኦሪየንትድ የሚጠቀሙ ሰዎች በብዛት ፕራይቬት እና ፓብሊክ የሚባሉ ክላሶች አሉ፣ ሞዲፋየሮች አሉና እሱን አድቫንስ ስትማሩ ትረዳላችሁና እሱን ለመለየት ዳሽ ይጠቀማሉ ማለት ነው። ዳሽ በሚጠቀሙ ሰዓት ላይ ፕራይቬት እና ፓብሊክ እንደሆነ በቀላሉ እኔ ራሱ የምጠቀመው እንደዚህ ነው። ፕራይቬት የሆኑትን እንደዚህ አድርጌ ስለምጠቀማቸው ማለት ነው። እዚህ ውስጥ የጻፍኳቸው ኢንቫሊድ ናቸው አሁንም። ከዛ ውጪ ደግሞ አይዴንቲፋየር ላይ ለምሳሌ ኔም ብለናል ከላይ ኔም ሶስቱም እነዚህ አሁን ኔም ነው የሚሉት። ነገር ግን አራቱም የተለያየ አይነት እንትን ያላቸው ኬስ ሴንሲቲቭ ነው። ፕላስ ደግሞ የተጠቀምንባቸው ስታይሎች ልዩነት አላቸው። ኬስ ሴንሲቲቭ ስለሆነ አሁን ይሄኛውን ኔም ጆሴፍ ነው የሚያወጣው። ሁሉም ኔም ብናወጣ ጆሴፍ ነው ለምን እዚህ ቦታ ለምሳሌ አበበ ብዬ ልቀይር፣ ከዛ አድማሱ ልበል፣ አየለ ልበል። ስለዚህ ኔም ሳወጣ ጆሴፍ ነው የሚያወጣው። ይሄኛውን ኔም ስጠቀም ይሄኛውን አያወጣም፣ ይሄኛውን ነው የሚያወጣው። ይሄኛውን ስጠቀም ይሄኛውን ነው። ይሄኛውን ከዚህኛው ጋር ኮምፔር ባደርግ ራሱ አይመሳሰልም፣ የተለያየ ነው። ካፒታል እና ስሞል ነው። ኬስ ሴንሲቲቭ ነው ሲ ፕላስ ፕላስ ማለት ነው። ስለዚህ አይዴንቲፋየር በዚህ ወይ ትረዳላችሁ ማለት ነው። ኦኬ እነዚህን ነገሮች አሁን አስረድቻችኋለሁ። ዳታ ታይፖችንም ነግሬያችኋለሁ። ሞዲፋየርስም ሳይንድ አንሳይንድ ሾርት ሎንግ እያልኩኝ ማለት ነው። ኦፕሬሽን አርቲሜቲክ ኦፕሬሽን ኦኬ አርቲሜቲክ ኦፕሬሽን ስንሰራ ደግሞ እነዚህን ሪሙቭ ላድርግና ለምሳሌ ኢንት ኤ ኢዝ ኢኳልስ ቱ 12 ልበል፣ ኢንት ቢ ኢዝ ኢኳልስ ቱ
10 ልበል ኢንት ሲ እላለሁ ማለት ነው። እዚህ ቦታ ላይ በቀላሉ ላስረዳችሁ በኋላ ከማስረዳችሁም እዚህ ይሄ ኢኒሻላይዜሽን ኤንድ ዲክላሬሽን ይባላል። የኛው ደግሞ ዲክላሬሽን ነው የሚባለው። አሁን እዚህ ቦታ ላይ ሲ ኢዝ ኢኳልስ ቱ ቢ ኤ ፕላስ ቢ ብል ኤ ዲክላሬሽን ይባላል ማለት ነው። ኢኒሻላይዜሽን ይባላል። ሲ ላይ ኤ ፕላስ ቢውን ቫልዩ ኢኒሻላይዝ ያደርገው ያስቀምጥልናል ማለት ነው። ስለዚህ እዚህ ቦታ ላይ ሲ አውት ብዬ ሲ ብል ቫልዩአችን ምን ይሆናል ማለት ነው? 22 ይሆናል ማለት ነው። ቼክ እናርክ። ስለዚህ 22 ሆነ ቫልዩአችን ማለት ነው። ካልታያችሁ ዙም ላርግና ላሳያችሁ 22 ሆኗል ቫልዩ ማለት ነው። እሺ ከዛ እዚህ ቦታ ላይ ላይክ ሳይን ነው የምንቀይረው። ማይነስ ዲቪዥን ካሊያም ደግሞ ሲባዛ እናደርጋለን አሊያም ሞጁለስ እናስገባለን ማለት ነው። ሞጁለስ ምናልባት እንዳወዛግባችሁ ድጋሚ ላስረዳችሁ ነው። ሞጁለስ ማለት ኤ ለቢ ሲካፈል የቀረውን ቫልዩ ነው የሚያወጣለን ማለት ነው። ስለዚህ የዚህኛው ቫልዩ 2 ነው የሚሆነው። ላሳያችሁ ዙም ላርግ። እዚህ ቦታ ላይ ኮምፓይል አድርጌ ያለው ኢንተርስል 2 ነው ማለት ነው። 12 ለ10 አንዳንድ ጊዜ ደርሶ 2 ይቀራል። ስለዚህ ይሄኛውን የምንጽፍበት ወይ ነው ሞጁለስ ምንድነው ማለት ፈተና ላይ ብዙ ጊዜ ከሚመጡልን ጥያቄዎች ውስጥ አንዱ በሞጁለስ የሆነ ቁጥር ይመጣና ትንሽ ያወዛግባቸዋል ማለት ነው። ስለዚህ አምስቱንም አርትሜቲክ ኦፕሬሽኖች እንደዚህ እንጠቀማለን ማለት ነው። ሌላኛው ደግሞ ሪሌሽናል ነው። ሪሌሽናል የምንለው እንዴት ነው? ቁጥሮችን ለምሳሌ እዚህ ቦታ ላይ ሲ ላይ የሆነ ቫልዩ እንዲቀመጥ እናርክ። ለምሳሌ ኤ እና ቢ ኮምፔር እናርክ። ኤ ግሬተር ዛን ቢ እንበል። ትሩ ከሆነ 1፣ ፎልስ ከሆነ ደግሞ 0 ያስቀምጥልናል። ኤ ከቢ ይበልጣል እየታወቀ ነው። ስለዚህ ምን ያደርግልናል ማለት ነው? አይ ቲንክ 1 ነው የሚያስቀምጠው ማለት ነው። 1 ያስቀምጥልናል ማለት ነው። እዚህ ቦታ ሌዛን እንበል። ከዛ ተርሚናላችን ልክፈትና ራን ላርክ 0 ኦኬ ቪው ላርጎልናል 0 አስቀምጥልን ማለት ነው። ስለዚህ እንደዚህ በቀላሉ ማስቀመጥ እንችላለን። እሺ ሌስ ዛን ኦር ኢኳልስ ቱ ግሬተር ዛን ኦር ኢኳልስ ቱ አድርገን መጠቀም እንችላለን ማለት ነው። ኖርማሊ ማዝ ላይ የምንጠቀማቸውን ኦፕሬሽኖች ሙሉ በሙሉ እዚህ መጠቀም እንችላለን ማለት ነው። ኢኳልስ ቱ ሌስ ዛን ኦር ኢኳል ቱ ምናምን። እዚህ ቦታ ላይ ደግሞ ባለፈው ትንሽ ነግሬያችሁ ነበር ኖት ኢኳል ቱ ማለት ነው። ለምሳሌ ኤ ኢዝ ኖት ኢኳል ቱ ቢ አይደል? እኩል አይደለም። ስለዚህ ቼክ እናርክ። ቢውልድ ላርግና ራንስ አድርግ። ትሩ ልክ 1 ነው የሚሰጠኝ ማለት ነው። ስለዚህ የዚህኛው ቫልዩ ምን ሆነ ማለት ነው? ትሩ ነው። ሌላኛው ደግሞ ለምሳሌ እዚህ ቦታ ላይ ቡል ብዬ ኢዝ ትሩ ልበል። ጀስት ለቀላል እንትን ለማለት ያክል ፎልስ አልኩኝ አይደል? ለምሳሌ እዚህ ኢዝ ትሩ ብዬ ቫልዩን ጻፍኩኝ አይደል? ከዛ ቢውልድ ላርግና ራንስ አድርግ 0 መጣ። ኢዝ ትሩ ስል 0 ላይክ ፎልስ አይደል የሰጠነው 0 መጣ። እዚህ ቦታ ላይ መጥቼ ኤክስክላሜሽን ማርክ ስናደርግ ወይ ደግሞ ኔጌሽን ምንድነው ቫልዩ ስንጠቀም 1 ነው የሚሰጠን ማለት ነው። ቫልዩአችን አሁን ራንስ አድርግ 1 መጣልን ማለት ነው። ምክንያቱም ኔጌሽን ነው እዚህ ቦታ ላይ ተጠቀመው ኔጌት ነው ያደረግነው። የትሩ ቫልዩ ምን ኢዝ ትሩ የሚለው ቫልዩ ምን የሚሆን ኔጌት አድርገው ወይም ደግሞ በተቃራኒውን ስጠኝ ነው እያልን ያለነውና ዋን ኦፍ ሪሌሽናል ስቴትመንት ላይ የምንጠቀመው ነው። አይ ቲንክ ሪሌሽናል አይደለም የሚኛው ቀጠል ሎጂካል ኦፕሬሽን ነው። ሶሪ ሎጂካል ኦፕሬሽን ቀጠልኩላችሁና ሎጂካል ላይ ነው ኢዝ ትሩ የሚለውን ነገር እንደዚህ የምናደርገው ማለት ነው። ሌላኛው ደግሞ እዚህ ለምሳሌ ኢንቲጀር ቫልዩዎችን ሙሉ ቡሊየን ላይ ልቀይርና ኤ ለምሳሌ ትሩ ቢሆን ቢ ፎልስ ቢሆን ሲያችን ላይ
ሲያችን ላይ የሆነ ቫልዩ እናስቀምጥ። ለምሳሌ እዚህ ቦታ ላይ በብራኬት ውስጥ ላስገባና ሲ ማያስፈልገንም በብራኬት ውስጥ አድርግና ቢ ኤንድ ኤ ስል የሚመጣልን ቫልዩ ፎልስ ነው። ቢ ፎልስ ነው፣ ኤ ደግሞ ትሩ ነው። ቢም ኤም ትሩ እስካልሆነ ድረስ ፎልስ ነው የሚያወጣልን የኛው ስቴትመንት። በማዝ ላይ ያለውን ብቻ ቻፕተሩን እርሳለሁ። ቻፕተር 1 ላይ ምናምን ነገር ላይ አለ ፍሬሽማን ላይ እንደተማር ነው እና ይሄኛውም ፎልስ ቢሆን ፎልስ ነው የሚሰጠን፣ ሁለቱም ትሩ ቢሆኑ ትሩ ነው የሚሰጠን ማለት ነው። ስለዚህ ኤም እንደሆነ ትሩ ይሰጣል ማለት ነው። ኦር እንጠቀም ደግሞ ሎጂካል ኦር ይባላል። የኛው ሎጂካል ኦር የሚባለው ምንድነው የሚያደርግልን? አንዱ ቫልዩ ትሩ ከሆነ ትሩ ነው በቃ ሁሉም ቫልዩ ማለት ነው። የመጀመሪያ ቫልዩ ትሩ ከሆነ ሁለተኛውን ቼክ አያደርግም፣ ትሩ ያወጣልናል። የመጀመሪያ ቫልዩ ፎልስ ከሆነ ሁለተኛውን ቫልዩ ቼክ ያደርጋል። ሁለተኛውን ፎልስ ከሆነ ፎልስ ያወጣል፣ ትሩ ከሆነ ግን ትሩ ያወጣል። አንዱ ቫልዩ ትሩ ከሆነ በቂ ነው ለሱ ትሩ ለማለት ማለት ነው። ስለዚህ አሁን ይሄኛው መልሱ ትሩ ይሆናል። ይሄኛውን ፎልስ ብል ትሩ ነው የሚመጣው፣ ግን ከላይ ያለውንም ፎልስ ብል ፎልስ ይመጣል ማለት ነው። ኔጌሽኑን ሎጂካል ኖትንም ቅድም አሳይቻችኋለሁ። ኦኬ እንቀጥል። እዚህኛው ላይ ያለውን ቫልዩ ነው ቅድም ያሳየዋችሁ ማለት ነው። አሳይንመንት ቫልዩ ሲምፕል አሳይንመንት አሳይቻችኋለሁ። ይህ ሲምፕል አሳይንመንት ነው። በቁጥር እንቀይር። ቡል የሚለውን ኢንት እንበልና ኢንት ኤ ኢዝ ኢኳልስ ቱ 12 ኦር ደግሞ ይሄን 2 ልበል፣ ይሄን ደግሞ 1 ልበል። ለምሳሌ እዚህ ቦታ ላይ ኤ ቫልዩን ፕሪንት አድርግ ብዬ ባወጣ ዋናው የሚመጣልን ቫልዩአችን። ከዛ ለምሳሌ ኤ ላይ እዚህ ቦታ መጥቼ ኤ ላይ ቁጥር መጨመር ብፈልግ ኤ ኢዝ ኢኳልስ ቱ ብዬ ኤ ላይ ያለው ቫልዩ ላይ ሲደመር 2 ጨምር ነው ማለት። ስለዚህ ያንኛ ረዘም አለ ኮዱ ቫልዩን ይጨምረናል ግን ረዘም አለ። ስለዚህ ምን እናደርጋለን መሰላችሁ? ይሄኛውን እናጠፋና ኢዝ ኢኳልስ ቱ እንላለን። ኤ ላይ ያለው ቫልዩ ላይ 2 ጨምር፣ ኤ ላይ ያለው ቫልዩ ላይ 2 ጨምረ ኤ ላይ ያስቀምጥ እያልን ያለ ነው። ስለዚህ ይሄኛውን ላሳያችሁ። ቢውልድ ላርክ ከዛ ሜን ፈንክሽናችንን አንሰረክ 3 ሆነ ማለት ነው። ኤ ላይ 2 ጨመረልን ማለት ነው። ስለዚህ 1 ነበር 2 ጨመረ 3 ሆነ ቫልዩ ማለት ነው። ኤ ላይ ያለው ቫልዩ ምንም ይሁን 2 ቀንስ ልበል። ኤ ማይነስ ኢዝ ኢኳልስ ቱ ከዛም ቀንሰ 2 አስቀምጥ ነው። ስለዚህ ኤንድ ራን ሳደርግ ኔጋቲቭ 1 ይመጣል ማለት ነው። ስለዚህ ኮምባይን ነው እያደረግን ያለ ነው ማለት ነው። ቫልዩአችንን ኮምባይን እያደረግን ነው እየጠራን ያለው ማለት ኮምባይን አሰስመንት ላይ ማልቲፕል አሰስመንት እንዳልኳችሁ ኤ አለ ኢዝ ኢኳልስ ቱ ቢ ኢዝ ኢኳልስ ቱ ሲ አድርገን የምናስቀምጥ ከሆነ ኮምባይን አሳይመንት ነው። በዚህ ቦታ ላይ ደግሞ ተጨማሪ የምናደርገው ነገር ኤ ኢዝ ኢኳልስ ቱ 1 ስንልና ኤ ኢዝ ኢኳልስ ቱ 1 ስንል ተመሳሳይ ቫልዩ አይደለም ያለው። ተመሳሳይ ቫልዩ ቢሆን የተመሳሳይ አይደለም። የመጀመሪያው ላይ ያለው ይሄኛው ኤ ላይ 1 አስቀምጥ ነው እያለ ያለው። ሁለተኛ ላይ ኤ ላይ ያለው ቫልዩ ከ2 ጋር እኩል ነው እያለ ያለው ማለት ነው። ማዝ ላይ እንደምንጠቀመው አይነት ሆኖ ግን ደብል ኢኳል ቱ ሲሆን ኮምፔር እያደረገ ነው። ሲንግል ኢኳል ቱ ሲሆን ደግሞ ደብል ኢኳል ቱ ሲሆን ኮምፔር እያደረገ፣ ሲንግል ሲሆን ደግሞ አሳይን እያደረገ ነው ማለት ነው። ኦኬ አውቶ ኢንክሪመንት እንደ ዲክሪመንት እቺን ፓርት ትንሽ ላፍጋችሁ። የሆነ ቫልዩ ላስቀምጥ። ለምሳሌ ኤ ላይ 1 አለ፣ ቢ ላይ 2 አለ። እዚህ አሁን ሲ አውት ልበልና ኤ ፕላስ ፕላስ ልበል፣ ኤ ፕላስ ፕላስ ልበልና እንድላለው ሲ አውት ፕላስ ፕላስ ኤ ልበል ኢንድል ልበል። ኢንድል ለምለው ላይክ ኒው ላይን ላይ እንዲያስቀምጥልኝ ነው። ከዛ እዚህም ደግሞ ምን ላድርግ መሰላችሁ?
b is equals to ፕላስ ፕላስ a ልበል። ይሄን ቫልዩ እስኪ በደንብ አስቡ፣ ቼክ አድርጉና ምን አይነት ቫልዩ ይወጣል ብላችሁ ታስቡ። ኦኬ እዚህ ቦታ ላይ c out ብዬ ቢውንም እንዲያወጣ ላርክ b ላርክ b ፕላስ ፕላስ ላርክ። ኦኬ አውቶ ኢንክሪመንት እና አውቶ ዲክሪመንት ለማሳየት ነው። የመጀመሪያ ላይ b ላይ የሚያስቀምጥልን ቫልዩ መጀመሪያ ጥፉ ነበር። ፕላስ ፕላስ a ስንል ምን ያስቀምጥልናል? እንደውም ይሄን ልከልክልና እንዳያወዛግባችሁ b ላይ a ላይ አንድ ጨምሮ ሁለት ያስቀምጥልናል። እዚህ ቦታ ላይ ሁለት ያስቀምጥልናል። በዛ ላይ ተጨማሪ ደግሞ a ላይ ያለውን ቫልዩ ሁለት አድርጎታል። እንድታውቁት እዚህ ጋር ያለው ሁለት አድርጎታል a ላይ ያለውን ቫልዩ። ከዛ ወረድ ብሎ እዚህ ሲመጣ አውትፑታችን የሚሆነው ሁለት ነው። እዚህ ጋር እዚህኛው ላይ አውትፑት የሚሆነው እንዴት ነው? ሁለት ነው። assign to in b። ከዛ ደግሞ እዚህኛው ላይ ፕላስ ፕላስ a አይደል ያለው አውትፑት የሚሆነው እዚህ ጋር ሁለት ነበር፣ እዚህ ጋር አንድ ተጨማሪ ያደረገ፣ እዚህ ጋር ደግሞ አውትፑቱን ከመስጠቱ በፊት አንድ ጨመረ። እዚህ ቫልዩአችን ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ከዛ b ፕላስ ፕላስ ይሆናል። እዚህ ጋር የሚወጣልን መልስ አውትፑት እዚህ ጋር ሁለት ይሆናል ማለት ነው። ስለዚህ በዚህ ወይ ነው የሚወጣው። አሳይመንት ኢንክሪመንት ዲክሪመንት እያደረገ ስለሚወጣ ማለት ነው። እንደታውቁት ያክል ነው። ፕሪ ኢንክሪመንት ነው የሚባለው ይሄ። ፖስት ኢንክሪመንት ፕሪ ኢንክሪመንት ጊዜ ቫልዩ ላይ አንድ ጨምሮን አሳይን የሚያስቀምጥልን ከማውጣቱ በፊት ማለት ነው። ወሮም ኔክስት ኤክስኪዩሽን ላይ ከመግባቱ በፊት አንድ ጨምሮ ያወጣልናል። ፖስት በሚሆንበት ሰዓት ላይ ደግሞ አውትፑቱን ካሳየ በኋላ ነው ኔክስት ፔጅ ላይ የሚለው ደግሞ ኔክስት ስቴትመንት ላይ የሚቀጥልልን ማለት ነው። ስለዚህ እዚህ ቦታ ላይ ይሄ ፕሪ አድርጌ ያለው፣ እዚህ ፖስት አድርጌ ያለው፣ እዚህ ደግሞ ፕሪ ጨመርኩ፣ እዚህ ደግሞ ፖስት አድርጌ ያለው። እዚህ ጨመረ፣ እዚህ ለኔክስት ስቴትመንት ነው የሚጨምረው፣ እዚህ ጋር አይጨምርም። ኔክስት ስቴትመንት ላይ ጨምሮ ነበር፣ በጨመረው ላይ ደግሞ ፖስት ፕሪ ደግሞ ድጋሚ ጨመርኩኝ፣ 4 አደረገ። ከዛ እዚህ ደግሞ 2 ይሆናል ማለት ነው። ስለዚህ አውትፑቱን እንመልከት። g++ እናርክ። ኦኬ main.exe እንዳልኳችሁ ነው። 2 ወጣ። የመጀመሪያው 2 ሆነ a ቫልዩአችን፣ ሁለተኛ ቫልዩአችን 4 መጣ፣ ሶስተኛ ቫልዩአችን ደግሞ 2 መጣ ማለት ነው። ስለዚህ ፈተና ላይ ስትገቡ ኮምፒውተር እጃችሁ ላይ አይኖርም። አእምሯችሁን በዚህ ወይ ለማሰራት ሞክሩ። ላይክ እንዲህ ነው ኮዱ የሚሰራው ብላችሁ ለራሳችሁ ለመንገር ለመስራት ሞክሩ። በቀላሉ ያንን ነገር ካች ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ በተመሳሳይ በማይነስም ብቀይር ራሱ ነው የሚሆነው። ምንም አይነት ቫልዩ አይቀይርልም። ማይነስ ማይነስ ነው የሚሆነው። ይቀንሳል እንጂ ሌላ ነገር ሌላ አዲስ ታምር አይሰራም። ይቀንሳል፣ ግን የሚቀንሰው በአንድ ነው። 2 ከነበረ 1 ይቀንሳል፣ 3 ከነበረ 2 ያደርጋል ምናምን ነገር እንጂ ሌላ አዲስ ቫልዩ አይፈጥርም ማለት ነው። ስለዚህ ኢንክሪመንት እና ዲክሪመንት ይሄ ቫልዩ ነው ያለው። እሺ ኮንዲሽናል ኦፕሬተርስ ወር ደግሞ ተርነሪ ኦፕሬተር ምንለው ትንሽ ለማሳየት ሞክሬ ነበር ባለፈው። ስለዚህ ዛሬ እሱን ነገር ላስቀምጥላችሁ። ለምሳሌ አንድ ቫልዩ ተሰጠን፣ ኢንት ኤ ላይ የሆነ ስቴትመንት እናስቀምጥ። ለምሳሌ ኢንት ኤ ላይ የሆነ ቁጥሮችን ኮምፔር ያደረገን 2 ግሬተር ዛን ኦር ኢኳል ቱ 1 ብለን 2 ከ1 ይበልጣል ወይስ እኩል ይሆናል ካልን በኋላ ትሩ ከሆነ 12 እናስቀምጣለን። ፎልስ ከሆነ ደግሞ 21 እንዲያስቀምጥ አደረግን ማለት ነው። ስለዚህ ምንድነው የሚያደርገው? ይሄኛው ስቴትመንት ወይ ደግሞ ይሄኛውን ኤክስፕሬሽን ኮምፔር ያደርጋል። 2 ከ1 ይበልጣል ወይ ይላል። ኦኬ በለጠ፣ ትሩ ነው። ስለዚህ 12 ያስቀምጣለን። አይ 2 ከ1 አይበልጥም ካለ 21 ያስቀምጥልናል ማለት ነው። ስለዚህ እዚህ ቦታ ላይ ሲአውት ስል ሲአውት በምልበት ሰዓት ላይ የሚያወጣልን ቫልዩ ስንት ነው? 12 ይሆናል ማለት ነው። ኦኬ ቫልዩአችን 12 ሆነ ማለት እንዴት ነው ያደረገልን? ኤኛውን ኮምፔር አደረገና ኤ ላይ ምን አሳይን አደረገ? 12 አሳይን አደረገ ማለት ነው። ኤኛው ተርነሪ ኦፕሬተር ነው። ተርነሪ ኦፕሬተር እንዲህ መጻፍ ካልፈለግን እንዴት መጻፍ እንችላለን መሰላችሁ?
ኔክስት ቻፕተር ላይ የምናደርገው ነው ኮንትሮል ስትራክቸር ላይ የምናየው ስቴትመንት ስለሆነ ማለት ነው። ኢፍ 2 ግሬተር ዛን ኦር ኢኳል ቱ 1 ካልን በኋላ a is equals to 12 ኤልስ a is equals to 21 እንደዚህ የምንጽፈው ነው። ኦልሞስት 4-5 ላይ ወስዷል። ስለዚህ በአንድ ላይ እንደዚህ እንድንጽፍ አግዞናል ማለት ነው ተርነሪ ኦፕሬሽን ሲሆን። ስለዚህ ይሄኛው ነው ተርነሪ ኦፕሬተር ብለን የምንጠቅሰው ማለት ነው። ኦኬ ኮንስታንት ቫልዩ ነው የምናስቀምጠው ማይቀየር ቫልዩስ ሲሆኑ ነው። ስለዚህ በሁለት መንገድ እናስቀምጣለን። አንደኛ ዲፋይን በማለት ዲፋይን ፓይ 3.14 እንላለን። ሰሚኮለን የለውም ኢዚኳልስ የለውም ዲፋይን በምንጠቀምበት ሰዓት ላይ። ሁለተኛ ደግሞ ኮንስት ኢንት ኤጅ ኢዚኳልስ 21 አክቹሊ ኤጅ ይቀያየራል፣ ግን እንዳይቀያየር ፈልገን 21 ብለን አስቀምጠን ማለት ነው። ስለዚህ በዚሁ የምናስቀምጥ ቫልዩ ሲሆን ኮንስታንት ቫልዩ እናደርጋለን ማለት ነው። ሌላ ቫሪያብል ኢኒሺያላይዜሽን እና ዲክላሬሽን ቀደም ብዬ ስላስቀመጥኳችሁ this is practical part of chapter 3 ኔክስት ቪዲዮ ላይ ፈተና እንሰራለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። መልካም ቆይታ